ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? የዕለቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። በሾላ ገበያ የሞቱ ዶሮዎችን በልተው ለገበያ ሊያቀርቡ ሲሉ ተያዙ። በአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የካ ክፍለ ከተማ ወረዳ 8 ደንብ ማስከበር ጽህፈት ቤት ከሰላም ጸጥታ ጽህፈት ቤትና ከአዲስ አበባ ፖሊስ በጋራ በመሆን ባደረገው ድንገተኛ ኦፕሬሽን በሾላ ገበያ ህገወጥ የዶሮ እርድ ሲያከናውኑ በነበሩ ግለሰቦች ላይ እርምጃ ወስዷል። በተደረገው ክትትልና የተቀናጀው ኦፕሬሽን ግለሰቦቹ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ በነበረበት ሁኔታ የተያዙ ሲሆን በዚህም የታሸጉ ዶሮዎች በቁጥር 100 ተበልቶ ለመታሸት የተዘጋጀ 42 ተይዟል። የሞቱ ዶሮዎችን ለህብረተሰብና ለሆቴሎች ከማከፋፈላቸው በፊት እርምጃ መወሰዱን የካ ክፍለ ከተማ ወረዳ 8 ደንብ ማስከበር ጽህፈት ቤት አስታውቋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የኮሙኒኬሽን ዳይሬክቶሬት ዶናልድ ትራምፕ የሩሲያና የዩክሬን ጦርነት እንዲያበቃ ያረቀቁት ሚስጥራዊ ሰነድ ይፋ ወጣ። በአሜሪካ ፕሬዝዳንት ዶናልድ ትራምፕ የተፈረመውና ሩሲያን ከዩክሬን ከፍተኛ የሆነ የይገባኛል ቅናሾች እንድታደርግ የሚጠይቀው ባለ 28 ነጥብ የሰላም እቅድ ዝርዝር መረጃ ይፋ ተደርጓል። የዩኤስኤ ፕሬዝዳንት ከሩሲያ ጋር በመሆን ያዘጋጁትን የዩክሬን ከፍተኛ ቅናሾችን የሚጠይቁን ባለ 28 ነጥብ የሰላም እቅድ ማጽደቃቸው ዘግቧል። ኤንቢሲ ኒውስ የአሜሪካ ከፍተኛ የመንግስት ባለስልጣንን በመጥቀስ ባወጣው የቅርብ ጊዜ ዘገባ መሰረት ዶናልድ ትራምፕ በዚሁ ሳምንት በሩሲያና በዩክሬን መካከል ለሰላም የሚሆን ባለ 28 ነጥብ እቅድ አጽድቀዋል። ዘገባው እንደሚለው ባለፈው ሳምንት መጀመሪያ ላይ ከፍተኛ ባለስልጣናት ባለፉት በርካታ ሳምንታት ውስጥ ከሩሲያው ሉክ ክሪል ዲሚትሪቭ እና ከዩክሬን ባለስልጣናት ጋር በመመካከር ይህንን እቅድ በደንብ አዘጋጅቷል ተብሏል። በእቅዱ ውስጥ ያለው ምንድን ነው? 3 የአሜሪካ ባለስልጣናት ለኤንቢሲ ኒውስ እንደተናገሩት የሰላም ስምምነቱ ማዕቀፍ እቅዱን በደንብ በማዘጋጀትና ያልተሳተፉት ለዩክሬናውያን ገና መቅረብ አለበት። በተለይም ከፍተኛ የአሜሪካ ወታደራዊ ባለስልጣናት በአሁኑ ጊዜ ኪየቭ ውስጥ የሚገኙ ሲሆን የረቂቅ እቅዱ መቋጨት ጋር ተያይዞ ዛሬ ቭላዲሚር ዘለንስኪ እንደሚገኙ ተዘግቧል። አንድ የአሜሪካ ባለስልጣን ጉዞውን የሰላም ድርድሮችን እንደገና ለመጀመር ያለመ የዋይት ሃውስ እቅድ በማለት ገልጸውታል። የእቅዱ ዝርዝሮች ገና ሊረጋገጡ ባይችሉም ሮይተርስና አክሲዮስ የሚከተሉትን ነጥቦች ሊያካትቱ እንደሚችል ዘግቧል። አንደኛ፣ ዩክሬን ሩሲያ ገና ያልተቆጣጠረችውንም የምስራቅ ዩክሬን ክፍል ጨምሮ የተወሰነ መሬት ለሩሲያ ትሰጣለች። ሁለተኛ፣ ዩክሬን የተወሰኑ የጦር መሳሪያዎችን መጠቀም ማቆም አለባት። ሶስተኛ፣ ዩክሬን ወታደራዊ የትጥቅ ኃይሏን መጠን ትቀንሳለች። አራተኛ፣ በምላሹ ዩክሬንና አውሮፓ የአሜሪካ የጸጥታ ዋስትናዎችን ይቀበላሉ። ሴት ተማሪዎች አርቲፊሻል የጥፍርና የጸጉር የከንፈር ቀለም ቅንድብ መቀንደብ በአዋጅ ተከለከለ። ትምህርት ሚኒስቴር ሴት ተማሪዎች የጥፍር የጸጉርና የከንፈር ቀለም መቀባት፣ ቅንድብ መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር አዘጋጀ። ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውም ተማሪዎች ከተፈጥሮ ጸጉራቸው በስተቀር አርቲፊሻል ጸጉር መቀጠል አይችሉም ብሏል። ከዚህ ባለፈም በትምህርት ቤት ውስጥ አላስፈላጊ የሆኑ የኢትዮጵያዊነት ባህልን የማይገልጹ በዓላት በተለይም እንደ ክሬዚ ዴይ፣ ኦልድ ዴይ፣ ቤቢ ዴይ፣ ቶማቶ ዴይ፣ ከለር ዴይ፣ ቫለንታይን ዴይ እና ሌሎችንም የበዓል ቀናቶች ተብለው የሚከበሩ በዓላት ማክበር በመመሪያው ተከልክሏል። በትምህርት ቤት የደንብ ልብስ በተገቢ መንገድ መልበስ ሲል ባወጣው መመሪያ ስር ሴቶች ጉርድ ቀሚስ ከባት በታች የሆነ ቁመት ያለው ለብሶ መገኘት አለባቸው ተብሏል። ከደንብ ልብስ ውጭ ቢሆን ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል ረቂቅ መመሪያው። ትምህርት ቤት ውስጥ መፈጸም የተከለከሉ ድርጊቶች ብሎ ከዘረዘራቸው መካከል ደግሞ የትምህርት ቤቱን መምህራን፣ የትምህርት አመራር ሰራተኞችና ሌሎች የትምህርት ማህበረሰብ አካላትን መዝለፍ፣ መስደብ፣ ማንቋሸሽና አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነው ተብሏል። ተንቀሳቃሽ ስልክ ወይም ሞባይልና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መገኘት ረቂቅ መመሪያው ከልክሏል።
በቃል በምልክትም ሆነ በጽሁፍ ጸያፍ ነገሮችን መግለጽ፣ ጨዋነት የጎደላቸው እንዲሁም ሃይማኖታዊና ፖለቲካዊ ይዘት ያላቸውን ምስሎች፣ ጽሁፎች በትምህርት ቤት ውስጥ ይዞ መገኘትና ማሰራጨት አይፈቀድም። በትምህርት ቤት ግቢ ውስጥ የማንኛውንም አይነት የሃይማኖት አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማካሄድ የተከለከለ ነው። ማንኛውም ተማሪ አገራዊ እሴት ያልሆኑና መጤ የሆኑ ነገሮችን በሰውነት ላይ ምልክት ማድረግ፣ ከሀገራዊ እሴት ጋር የሚቃረኑ አሉታዊ መጤ ምልክቶችን በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፍጹም የተከለከለ ነው ብሏል ረቂቅ በመመሪያው። ከ9 እስከ 12ኛ ክፍል ላሉ ተማሪዎች አንድ ተማሪ በስነ ምግባር ጉድለት እጅ ከፈንጅ ከተያዘና የመማር ማስተማሩን ሂደት የሚያውክ ሆኖ ከተገኘ ውሳኔ እስከሚሰጠው ድረስ ከትምህርት ቤት ሊታገድ እንደሚችል በመመሪያው ሰፍሯል። ተማሪዎች ተደጋጋሚ ጥፋት አጥፍተው ሲገኙ በተለይም ከ7 እስከ 12ኛ ክፍል ያሉ ተማሪዎች እስከ 1 ዓመት ድረስ እንደ ጥፋቱ መጠን ታይቶ ከትምህርት ሊታገዱ ይችላልም ሲል ረቂቅ መመሪያው አስቀምጧል። በሌላ በኩል በትምህርት ቤቶችና አካባቢ የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ለሚኒስትሮች ምክር ቤት የቀረበ ረቂቅ ደንብ ተሰናድቷል። በዚህ ረቂቅ ደንብ ትንባሆ ወይም ሲጋራ፣ ሺሻ፣ ጫት፣ አልኮል፣ የናርኮቲክ እና የሳይኮትሪክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች ትምህርት ቤት አካባቢ መሸጥም ሆነ ይዞ መገኘት ይከለክላል። የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይም ማሳጅ ቤቶች በትምህርት ቤቶች በ500 ሜትር ርቀት ውስጥ መክፈት አይቻልም ይላል መመሪያው። ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዲኤስቲቪ ቤቶች፣ ከረምቡላ፣ ፑል፣ ጆተኒ፣ ቢንጎ እና የስፖርት ቁማር መጫወቻ ቤቶችም በትምህርት ቤት አቅራቢያ መክፈት ከልክሏል። የዓለም ዋንጫ ማጣሪያ የመጨረሻ ጥሎ ማለፍ ድልድል ይፋ ሆነ። የአውሮፓ ሀገራት የዓለም ዋንጫ ማጣሪያ የመጨረሻ ጥሎ ማለፍ ድልድል ይፋ ሆኗል። በ2026 የዓለም ዋንጫ 16 ሀገራት የሚወክለው የአውሮፓ 12ቱን ቀድሞ ሲያሳውቅ ቀሪ 4 ሀገራት በቀጣይ ያሳውቃል። በ12ቱ ምድብ ከፍሎ ሲካሄድ በቆየው የአውሮፓ ሀገራት የዓለም ዋንጫ ማጣሪያ የየምድብ አሸናፊዎች በቀጥታ ማለፋቸውን ሲያረጋግጡ ሁለተኛ ሆነው የጨረሱትና በአውሮፓ ኔሽንስ ሊግ የተሻለ ደረጃ ያላቸውን ደግሞ በጥሎ ማለፍ በትልቁ መድረክ ለመሳተፍ ይጫወታሉ። በድልድሉ በመጀመሪያ ምድብ ጣሊያን ከሰሜን አየርላንድ እና ዌልስ ከቦስኒያ ይገናኛሉ። በምድብ 2 ደግሞ ዩክሬን ከስዊድን እና ፖላንድ ከአልባኒያ ተገናኝተዋል። በምድብ 3 ቱርክ ከሮማኒያ እና ስሎቫኪያ ከኮሶቮ ሲገናኙ በምድብ 4 ዴንማርክ ከሰሜን አየርላንድ እንዲሁም ቼክ ሪፐብሊክ ከአየርላንድ ሪፐብሊክ የሚገናኙ ይሆናል። ዜናዎቹ እነዚህን ይመስሉ ነበር።